ጂሃዲስት ብለው ይጠራሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ፣ እሰይ እንኳን ተገደሉ። ቤተክርስቲያን ተቃጠለ፣ እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እነሱ እኛን ገለው ለምንድን ነው ይፈልጉት ካሉ ነው አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። ብር ለብር ለማረ እንደ ቤተክርስቲያን የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ወንድም የተዋቸው እነዚህ ሙስሊም ነን የሚሉ ግን ሙስሊም ያልሆኑ ሰዎች ናቸው። ስለነዚህ መሰል ሰዎች አስቀድሞ ሲናገሩ በመጨረሻው ዘመን እድሜያቸው ወጣት አስተሳሰባቸው ጥሬ የበሰለ ዕውቀት የሌላቸው የሆኑ ህዝቦች ይመጣሉ። ቁርአንን ያነባሉ ግን ከጉሮራቸው አይወርድም አይገባቸውም ብለዋል ነብዩ መሐመድ። እነዚህ በአስተሳሰብ ጥሬ የተባሉ ሰዎች ጂሃድ ማለት የሌላን ሃይማኖት ማጥፋት ይመስላቸዋል። ጂሃድ ማለት የአረብኛ ቃል ሲሆን ትርጉሙ ደግሞ ከፍተኛ ጥረት ማድረግ ወይም መልፋት ማለት ነው። ትክክለኛውን ጂሃድ አላወቁትም። ትክክለኛው ጂሃድ አልነፍስ ይባላል። አንድ ሰው የራሱን መጥፎ ባህሪያት አስተካክሎ መልካም የሚሆንበት ራሱን ለነፍሱ የሚገዛበት የሚታገልበት ማለት ነው። እስልምናን ተገን አድርጋችሁ ግል ሴራችሁንና ፖለቲካችሁን የምታራምዱ እስልምና ይሄን ጭካኔ አይፈቅድም። ምክንያቱም የእስልምና መሪ የሆኑት አቡበከር ሰዲቅ ሰራዊቶቻቸውን ወደ ጦርነት ሲልኩ 10 ጥብቅ መመሪያዎችን እንደሰጧቸው በታዋቂው ሙአጣ ማሊክ ጻፍ ላይ እንዲህ ተብለው ተዘርዝረዋል። ሴቶችን፣ ህፃናትንና አረጋውያንን አትግደሉ፣ ገዳም ያሉትን መነኮሳትን አትንኩ፣ አብያተ ቤተክርስቲያናትን እንዳታፈርሱ፣ የሚያፈራ ዛፍን እንዳትቆርጡ ብለዋል። እነዚህ ሃይማኖትን ሽፋን አድርገው ንጹሃንን የሚገሉ ቤተክርስቲያናትን የሚያቃጥሉ ራሳቸውን ጂሃዲስት ብለው ይጠራሉ። እስልምና ደግሞ እንደነዚህ አይነቶችን ሐዋርጅ ወይም ጽንፈኛ ተብሎ ይጠራሉ። ስለዚህ እነዚህ ጨካኝ አካላት የራሳቸውን ፍላጎትና ፖለቲካ ሊያራምዱ የሃይማኖት ጭንብል ያደረጉ አሸባሪዎች ናቸው። በማንኛውም እምነት ውስጥ እምነቱን ለማጥፋት የሚጠቀሙ ብዙ አረም የሆኑ ሰዎች አሉ። ዋናው ቁም ነገር አረሙን ከአዝመራው አማኙን ከጽንፈኛው ለይቶ ማየት መቻላችን ነው። በጅምላ አንፍረድ። ወንጀለኞችን እንደ ወንጀለኛ ማየት እንጂ ድርጊታቸውን ከእምነት ጋር ማያያዝ የለብንም። ምክንያቱም ጽንፈኞች ዋና ግብ ክርስቲያኑን ከሙስሊሙ ጋር አጣልቶ ሀገር ማፍረስ ነውና፣ እኛ ደግሞ ጥፋተኞችን ሴራ ተረድተን የዘመናት ሰላማዊ አብሮነታችንን መጠበቅ አለብን። ፍቅርና አንድነት ሁሌ ያሸንፋልና ሰብአዊነት ይበልጣል ብላችሁ ለአርሲ ኦርቶዶክሳውያን ድምጽ የሆናችሁ ሙስሊም ወገኖቻችን እናመሰግናለን።